በዘመናዊ ዓለም ውስጥ ሙሉ በሙሉ ከውጭው ዓለም የተገለሉ ጥቂት ሀገራት መካከል ሰሜን ኮሪያ የመጀመሪያዋ ናት። በዚህ ምስጢራዊ ሀገር አናት ላይ የተቀመጡት ደግሞ በወጣትነታቸው ስልጣን የያዙትና ዓለምን በኒውክሌር ስጋት የሚያንቀጠቅጡት ኪም ጆንግ ኡን ናቸው። ለመሆኑ ይህ ምስጢራዊ ሰው ማን ነው? ከስዊዘርላንድ ምስጢራዊ የልጅነት ትምህርት ቤት እስከ ፒዮንግያንግ የብረት እጅ አገዛዝ ዛሬ የኪም ጆንግ ኡንን ያልተሰሙ የህይወት ታሪኮችን እናያለን። ይህም ፕሮግራም እስከ መጨረሻው ብትከታተሉ ታተርፉበታላችሁ። የኪም ጆንግ ኡን ህይወት ከመጀመሪያው በውሸትና በሚስጥር የተሸፈነ ነው። አብዛኞቹ የታሪክ ምሁራን እንደሚስማሙበት ኪም የተወለደው በጥር ወር 1984 ዓ.ም አካባቢ ቢሆንም የልደት ቀኑና ዓመቱ እንኳን በፒዮንግያንግ ገዢዎች ፍላጎት ደጋግሞ ተቀይሯል። የኪም አባት ኪም ጆንግ ኢል ልጃቸውን ከውጭ ዓለም እይታ ለመሰወር እናም በምዕራባውያን ትምህርት እንዲቀስም ሲሉ በሚስጥር ወደ አውሮፓ ላኩት። በ1990ዎቹ አጋማሽ በስዊዘርላንድ አልፕስ ተራሮች ግርጌ በሚገኝ በርለን ከተማ አንድ አዲስ ተማሪ ትምህርት ቤት ተመዘገበ። ስሙም ፓኩን ይባላል። የቀረበውም የሰሜን ኮሪያ ኤምባሲ ሹፌር ልጅ ተደርጎ ነበረ። በበርለን በሚገኝ ሊፔፊልድ ስታል ሆሊዘሊ ትምህርት ቤት ይህ ታዳጊ ፍጹም ተራ ሕይወት ይመራ ነበረ። የክፍሉ ጓደኞች እንደሚናገሩትኝ ፓኩን በጣም አይናፋር፣ ጸጥተኛና ከሰዎች ጋር ብዙ የማይቀላቀል ልጅ ነበር ይላሉ። የጀርመን ቋንቋ ይቸግረው ስለነበር በክፍል ውስጥ ከፍተኛ ውጤት አይዝም ነበረ። ይሁን እንጂ በሂሳብና በስፖርት ትምህርቶች ጎበዝ ነበር። በተለይም ለቅርጫት ኳስ ያለው ፍቅር ወሰን አልነበረውም። የቺካጎ ቦልስ እና የማይክል ጆርዳን አድናቂ የነበረው ወጣት ኪም የናይክ ጫማዎች ያደርጋል፣ ማሊያዎቹን ይሰበስባል እና ከትምህርት መልስ ሰዓታት በኋላ በኳስ ሜዳ ያሳልፍ ነበረ። ከዚህም በተጨማሪ በፕሌይስቴሽን ላይ የቪዲዮ ጨዋታዎችን መጫወት ያበዛ ነበረ። ወጣቱ ኪም በስዊዘርላንድ በነበረበት ወቅት ብቻውን አልነበረም። አክስቱ ኮዮንግ ሱክና ባለቤቷ የልጅ ጠባቂ ሆነው በቅንጡ መኖሪያ ቤት ውስጥ ይከታተሉት ነበረ። ኪም የሀገሩ የወደፊት ፍጹም አምባገነን መሪ እንደሚሆን ከክፍል ጓደኞቹ ቀርቶ ከትምህርት ቤቱ መምህራን መካከል አንድም የጠረጠረ አልነበረም። ነገር ግን በ2000 ዓመተ ምህረት አጋማሽ ላይ አንድ ያልተጠበቀ ነገር ተከሰተ። ፓኩን ወይም ኪም በድንገት ከአካባቢው ተሰወረ። ጓደኞቹን ሳይሰናበት ደብዛው ጠፋ። ወደ ፒዮንግያንግ ተመልሶ የወደፊት ወታደርና የፖለቲካ ስልጣንን ለመረከብ የከፍተኛ ትምህርት ዝግጅቱን ሊጀምር ነበረ። በሰሜን ኮሪያ የነገስታት ስርወ መንግስት መሰረት የስልጣን ዘውድ የሚገባው ለበኩር ልጅ ነበረ። ታዲያ ኪም ጆንግ ኡን እንዴት የዚች ምስጢራዊ ሀገር መሪ ሊሆን ቻለ? መልሱ በቤተ መንግስቱ ውስብስብ ደም አፋሳሽ ሴራዎች ውስጥ ይገኛል። የኪም ጆንግ ኢል የበኩር ልጅ ኪም ጆንግ ናም በ2001 ዓ.ም በካምፓኒያ የውሸት ፓስፖርት ተጠቅሞ ወደ ጃፓን ዲዝላንድ ለመዝናናት ሲሄድ በመያዙ ምክንያት የአባቱን እምነት ሙሉ በሙሉ አጣ። ሁለተኛው ወንድም ኪም ጆንግ ቾል ደግሞ በአባቱ እይታ ለፖለቲካና ለጦርነት ለስላሳ ስለሆነ ከስልጣኑ ተገፋ። በዚህም ጊዜ ነበረ የኪም ጆንግ ኢል አይን በትንሹ ልጅ ኪም ጆንግ ኡን ላይ ያረፈው። ኪም በአባቱ ቁርጠኝነት፣ ጭካኔና ለወታደራዊ ኃይል ያለው ፍቅር ይታይበት ነበረ። በ2008 ዓ.ም አባታቸው በህመም መሰቃየት ጀመሩ። በዚህም ምክንያት ምንም እንኳን የጦርነት ልምድ ባይኖራቸውም በድንገት የአራት ኮከብ ጀነራል ማዕረግ ተሰጥቷቸው የወደፊቱ የሀገሪቱ መሪ እንዲሆኑ በሚስጥር ታጩ። ታኅሳስ 17 ቀን 2011 ዓ.ም የሰሜን ኮሪያ ታሪክ የለወጠ ቀን። የ69 ዓመቱ ታላቁ መሪ ኪም ጆንግ ኢል በድንገት በልብ ህመም ሕይወታቸው አለፈ። አገሪቱ በከባድ የሐዘን ማዕበል ውስጥ ወደቀች። ህዝቡ በጎዳና ላይ እየወደቀ በመራር ያለቅስ ነበረ። በዚያ በረዶ በሚጥልበት የፒዮንግያንግ ግዝቃዜ ውስጥ የአባታቸው አስከሬን በተጫነበት መኪና ጎን አንድ ወጣት በእግር ይራመድ ነበረ። ዕድሜው ገና 27 የነበረ ሲሆን እሱም ኪም ጆንግ ኡን ነው። በግራና በቀኝ በኩል አገሪቱን የሚመሩ አብይ የጦር ጄኔራሎች ያጎታቸውን የጃንግ ሶንግ ታሪክ አጀብ ነበረ። በወቅቱ የመላው ዓለም የስለላ ድርጅቶች፣ የፖለቲካ ተንታኞች በአንድ ነገር ይስማሙ ነበር። ይህ ልጅ ገና ሕፃን ነው። የሰሜን ኮሪያ አሮጌ አዛውንቶች የሆኑ ጄኔራሎች እንደ አሻንጉሊት ይጫወቱበታል ወይም ስልጣኑን በፍጥነት ይቀሙታል የሚል ግምት ነበረ። ነገር ግን ዓለም ወጣቱን ኪም ጆንግ ኡንን በጣም አቅልሎት ተመልክቶት ነበረ። ኪም ስልጣን እንደያዙ
የምዕራባውያንን ግምት በአጭር ጊዜ ውስጥ መሬት አስጣለው። አባታቸው ያጀቡትና ስልጣኑን ሊጋሩ የሚችሉ ነባር የጦር አዛዦችን በፍጥነት መስመር ማስያዝ ጀመሩ። የሰራተኞች ፓርቲና የወታደራዊ ክፍሉ ሙሉ በሙሉ በእጃቸው ስር በማድረግ የአገሪቱን የላቀ መሪ፣ የጦር ኃይሎች ጠቅላይ አዛዥና የሰራተኞች ፓርቲ ዋና ጸሐፊ የሚሉትን ከፍተኛ ማዕረግ በአጭር ጊዜ ውስጥ ተቆጣጠሩ። ልጅ ተብሎ የተናቁትን ኪም ጆንግ ኡን በአጭር ጊዜ ውስጥ በሰሜን ኮሪያ ታሪክ ውስጥ ታይቶ በማይታወቅ ፍጹም አምባገነን ስርዓት ለመገንባት የመጀመሪያውን እርምጃ ወሰዱ። ኪም ስልጣኑን ካጠናከረ በኋላ የመጀመሪያው እርምጃ ስልጣኔን ሊጋሩ ይችላሉ ብሎ የሚጠረጥራቸውን ከፍተኛ ባለስልጣናት ማጽዳት ነበረ። ከነዚህም መካከል አባታቸው የሾሟቸውና በአገሪቱ ሁለተኛ ኃያል ሰው የነበሩትን አጎታቸውን ጃንግ ሶንግ ታንግ ይገኙበታል። በታህሳስ 2013 ዓመተ ምህረት በተካሄደው የፓርቲ ስብሰባ ላይ ጃንግ በካሜራ ፊት በደህንነት አባላት ተጎትቶ እንዲወጣ ተደረገ። የሀገር ከሃዲና ስልጣን ለመንጠቅ የሸረበ በሚል ክስ በሰዓታት ውስጥ የሞት ፍርድ ተፈረደበት። እንደ አየር ተቃዋሚ መድፍ ባሉ ዘግናኝ ወታደራዊ መሳሪያዎች ተረሽኖ እንዲገደል መደረጉ ይነገራል። ይህ እርምጃ ለሌሎቹ የጦር ጀነራሎች ግልጽ መልእክት አስተላለፈ። ለኪም ፍጹም ታማኝ ካልሆንክ አጎትም ብትሆን እንኳን ትሞታለህ የሚል። ታዲያ የኪም የጭካኔ እጅ ከሰሜን ኮሪያ ድንበር ተሻግሮ ዓለም አቀፍ መድረክ ላይ ደርሷል። በየካቲት 2017 ዓ.ም በማሌዥያ ኳላላምፑር አየር መንገድ አንድ አስደናቂና አስፈሪ ክስተት ተፈጠረ። የኪም ጆንግ ኡን ታላቅ ወንድም የሆነው ኪም ጆንግ ናም በሁለት ሴቶች በድንገት ፊቱ ላይ ፈሳሽ ተቀባ። ሴቶቹ የፕራንክ ቪዲዮ እየቀረጹ እንደሆነ ተነግሯቸው የተጠቀሙት ያ ፈሳሽ በዓለማችን ከተሰሩት አደገኛ ኬሚካሎች አንዱ የሆነው ቪኤክስ የተባለው የነርቭ መርዝ ነበረ። ኪም ጆንግ ናም በደቂቃ ውስጥ በከፍተኛ ስቃይ ሕይወቱ አለፈ። ይሄ የደህንነት ሴራ የኪም ስልጣንን ስጋት ሊሆኑ የሚችሉ ማናቸውም ተፎካካሪ የማጥፋት ጽኑ ፍላጎት ማሳያ ነበረ። ኪም ጆንግ የገዛ ወንድማቸውን በአሲድ ገደሉት። በሰሜን ኮሪያ በኪም ጆንግ ኡን ስር በዓለም ላይ ካሉ ፍጹም አምባገነናዊ ሀገራት ቀዳሚ ሆነች። በአገሪቱ ውስጥ የኪም ምስል በየቤቱና በየመስሪያ ቤቱ ተሰቅሎ ይገኛል። ህዝቡ እንደ አምላክ እንዲያመልካቸው ይገደዳል። አንድ ሰው የፖለቲካ ወንጀል ቢሰራ የሶስት ትውልድ ቤተሰቦቹን፣ ልጆቹን፣ ሀያቶቹን ሳይቀሩ ወደ ማጎሪያ ካምፕ ይወረወራሉ። በሰሜን ኮሪያ የመንግስት ቴሌቪዥን በሚሰራጨው ቪዲዮዎችና ፎቶዎች ላይ ዘውትር የሚታይና የመላውን ዓለም ትኩረት የሳበ አንድ አስገራሚ ክስተት አለ። ኪም ጆንግ ኡን ወደ አንድ ቦታ ጎብኝተው ማብራሪያ ሲሰጡ የአገሪቱ ከፍተኛ ሳይንቲስቶች፣ የጦር ጀነራሎችና ፕሮፌሰሮች እንዲሁም ሚኒስትሮች በሙሉ ትንሽ ማስታወሻ ደብተርና እስክሪብቶ ይዘው እያንዳንዱን የእሳቸውን ቃል በከፍተኛ ትኩረት ይጽፋሉ ወይም ሲጽፉ ይታያሉ። ለመሆኑ ይሄ ለምን ይደረጋል? በሰሜን ኮሪያ የኪም ጆንግ ኡን ቃል እንደ ፍጹም መለኮታዊ ትዕዛዝ ወይም የቦታ መመሪያ ይቆጠራል። መሪው በሚናገርበት ወቅት ማስታወሻ አለመያዝ፣ ትኩረት አለመስጠት ወይም ደግሞ ድካም ማሳየት እንደ ሀገር ከዳተኝነትና መሪን እንደ አለማክበር ተቆጥሮ ለከፍተኛ እስራት ወይም ለሞት ሊዳርግ ይችላል። ስለዚህ ሳይንቲስቶቹም ሆኑ የጦር አበጋዞች የሕይወታቸውን ዋስትና ለማረጋገጥና ታማኝነታቸውን ለማሳየት የእሳቸውን እያንዳንዱን ቃል በዛኑ ሰዓት መጻፍ ግዴታቸው ነው። ከዚህ በተጨማሪ በኪም ጆንግ ኡን ሀገር የሚደረጉት ሕጎች ፍጹም አስገራሚና ጨካኝ ናቸው። ለምሳሌ በአገሪቱ ውስጥ ማንኛውም ዜጋ ሊቆረጥ የሚችለው መንግስት የፈቀደለት የተወሰኑ የፀጉር ቁርጦች ወይም ስታይሎች ብቻ አሉ። ሰማያዊ ጂንስ መልበስ ደግሞ ካፒታሊዝምና የአሜሪካ የባህል ወረራ ተደርጎ ስለሚወሰድ በጥብቅ የተከለከለ ነው። ከውጭ ዓለም የሚመጡ የደቡብ ኮሪያ ፊልሞችን፣ ድራማዎችን ወይም ደግሞ ሙዚቃዎችን ማየት፣ መስማትም ሆነ በዩኤስቢ ፍላሽ ይዞ መገኘት በኪም አገዛዝ ስር በከባድ የእስራትና አልፎ ተርፎም በሕዝብ ፊት በሞት ያስቀጣል። በቅርብ ዓመታት በወጣው ሕግ መሠረት የውጭ ሀገር ዘይቤዎችና ቃላትን ተጠቀመ የተባለ ወጣት ከባድ ቅጣት ይጣልበታል። በሰሜን ኮሪያ ውስጥ የሚሸጡ ራዲዮና ቴሌቪዥኖች የሚሰሩት በመንግስት የተዘጋጀ የዜና ጣቢያዎች ብቻ እንዲቀበሉ ተደርገው ከተመረቱበት ፋብሪካ ተቆልፎ ነው። ማንኛውም ዜጋ የውጭ ሀገር ሞገድን ለመስማት የራዲዮ ሞገድ ቢቀይር እንኳን በዚያው በቀጥታ ወደ ማጎሪያው ካምፕ ይወረወራል።
እንዲያውም ኪም ጆንግ ኡን በሀገር ውስጥም ሆነ በተለያዩ ቦታዎች በሚንቀሳቀሱበት ወቅት የግል መጸዳጃ ቤታቸውን ይዘው እንደሚንቀሳቀሱ ይነገራል። ምክንያቱ ደግሞ የደህንነት መረጃዎቻቸውና የጤና ሁኔታዎቻቸው በውጭ የስለላ ድርጅቶች እንዳይመረመሩ ለመከላከል ነው። እነዚህ ሁሉ አስገራሚ ጥብቅ ሕጎች ኪም ጆንግ ኡን ሕዝባቸውን ከውጭ ዓለም ነጥለው በስነ ልቦና ፍርሃት ስር አጥብቀው ለመያዝ የሚጠቀሙባቸው ቁልፍ መሳሪያዎች ናቸው። የኪም ጆንግ ኡን አቅም በኒውክሌር እና በወታደራዊ ሚሳይሎች ብቻ የተገደበ አይደለም። ከጀርባ ሆኖ ዓለምን የሚያንቀጠቅጠው ሚስጥራዊው የሰሜን ኮሪያ የስለላና የሳይበር ጦርነት ክፍል RGB ይባላል። ኪም የሳይበር ኃይልን እንደ ኒውክሌር መሳሪያ ሁሉን ማጥፋት የሚችል ሁለገብ መሳሪያ ብሎ ይገልጹታል። በእሳቸው ስር የሚንቀሳቀሰው ላዛሮስ ግሩፕ በመባል የሚታወቀው የሀከሮች ቡድን በዓለም አቀፍ ባንኮች፣ በክሪፕቶ ከረንሲ ገበያዎችና በውጭ ሀገራት የደህንነት ተቋማት ላይ ቢሊዮን ዶላሮችን የሚዘርፍ የሳይበር ጥቃቶችን ፈጽሟል። ሰሜን ኮሪያ በጥቁር ገበያ የምታገኛቸው አብዛኞቹ ገንዘቦች የሚመጡት ከነዚህ የሳይበር ዘራፊዎች ነው። እነዚህም በተጨማሪ ይህ ምስጢራዊ ስለላ መዋቅር በደቡብ ኮሪያና በምዕራባውያን ሀገራት ውስጥ የተዘረጉ ሰላይ አባላት ስሊፐር ኤጀንት ያሉት ሲሆን ሚስጥራዊ መረጃዎችን በመስረቅና የፖለቲካ ምስቅልቅል በመፍጠር ረገድ እጅግ አስፈሪ አቅም አለው። በሰሜንና በደቡብ ኮሪያ መካከል ያለው ድንበር DMZ በዓለማችን እጅግ የተጠበቀና ወታደራዊ ኃይል የሰፈረበት ቀጠና ነው። ከእነዚህም ድንበር ጥቂት ኪሎ ሜትሮች ርቃ የምትገኘው የደቡብ ኮሪያ ዋና ከተማ ሲኦል በኪም ጆንግ ኡን መድፎች ቀጥተኛ ኢላማ ስር ወድቃለች። ሰሜን ኮሪያ በድንበሩ ላይ ከ10,000 በላይ አየር ተቃዋሚና ከባድ መድፎች ደብቃለች። ጦርነት ቢነሳ ኪም ጆንግ ኡን በአንድ ሰዓት ውስጥ ብቻ በ10,000 የሚቆጠሩ ሮኬቶችን ወደ ሲኦል በማስወንጨፍ ከተማዋን ወደ እሳት ባህር የመቀየር አቅም አላቸው። ከዚህም በተጨማሪ 1.2 ሚሊዮን አባላት ያሉት ግዙፍ የሰራዊት ስብስብ፣ የሰርጓጅ መርከቦች ሰራዊት፣ የኬሚካልና ባዮሎጂካል ጦር መሳሪያዎችና የድሮን ቴክኖሎጂዎቿ ደቡብ ኮሪያን ዘውትር በከፍተኛ ስጋት ውስጥ ጥለዋታል። በኪም ጆንግ ኡን አገዛዝ ስር ከደቡብ ኮሪያ ጋር ያለው ግንኙነት ከምንጊዜም በላይ ውጥረቱ ቀጥሏል። በኪም ጆንግ ኡን አገዛዝ ስር ከደቡብ ኮሪያ ጋር ያለው ግንኙነት ከምንጊዜም በላይ ውጥረቱ ቀጥሏል። ኪም ደቡብ ኮሪያ ዋና ጠላታችን ሲሉ ፈርጀዋታል። እንዲያውም ከዚህ ቀደም የሀያታቸውና የአባታቸው የነበረውን ሁለቱ ኮሪያዎችን በሰላም የማዋሃድ ፖሊሲ ሙሉ በሙሉ በመተው ሕገ መንግስታቸውን ቀይረዋል። በተለይም የእህታቸው የኪም ዮጆንግ በኩል የሚተላለፈው የቁጣ መግለጫዎችና በድንበር አካባቢ የሚደረጉ የሮኬት ሙከራዎች ቀጠናውን የባሩድ ድስት አድርገውታል። የደቡብ ኮሪያና የአሜሪካ የጋራ ወታደራዊ ልምምዶች በተደረጉ ቁጥር ኪም የኒውክሌር ጦር መሳሪያዎችን ለመጀመሪያ ጊዜ ከመጠቀም ወደ ኋላ እንደማይሉ በማወጅ የዓለምን ሰላም በስጋት ገመድ ላይ ሰቅለውታል። በዚህም ምክንያት ደቡብ ኮሪያ ከምንጊዜውም በላይ ኪም ጆንግን በስጋት የምትመለከተው ሰው ሆኗል። ኪም ጆንግ ኡን ወደ ስልጣን ሲመጡ ከአባታቸውና ከአያታቸው የተለየ አንድ ግልጽ ግብ ነበራቸው። ሰሜን ኮሪያ ማንም የማይደፍራት አሜሪካን በቀጥታ ማጥቃት የምትችል ሙሉ የኒውክሌር ኃይል እንዲኖራት ማድረግ ነበረ። አባታቸው የኒውክሌር ፕሮግራም ቢጀምሩትም ኪም ግን በፍጥነትና በከፍተኛ ጥራት አስፈሪ ደረጃ ላይ አደረሱት። በእሳቸው ስር ሰሜን ኮሪያ እጅግ ኃያል የሆነውን የሃይድሮጅን ቦምብ ሙከራ አካሄደች። ከአሜሪካ ዋና ምድር ደጃፍ መድረስ የሚችሉትን ህዋሶንግ 15 እና ህዋሶንግ 17ን አጉር አጓራጭ ባላስቲክ ሚሳይሎችን በማልማት ዓለምን አስጨነቁ። አሜሪካና የተባበሩት መንግስታት ድርጅት ማዕቀብ ቢያበዙባቸውም ኪም ኒውክሌር ለህይወትና ለሀገሬው ህልውና ብቸኛው ጋሻ ነው በሚል አቋማቸው ጸኑ። 2018 ዓ.ም የዓለም ፖለቲካ ያልተጠበቀ ታሪካዊ ምዕራፍ አስተናገደ። ሮኬት ማንና አእምሮ የሌለው አሮጌ በሚሉ የቃላት ውጊያዎች ሲደባደቡ የነበሩት ኪም ጆንግ ኡን እና ዶናልድ ትራምፕ በሲንጋፖር ፊት ለፊት ተገናኙ። በአሜሪካ ታሪክ ውስጥ አንድ ስልጣን ላይ ያለ ፕሬዝዳንት ከሰሜን ኮሪያ መሪ ጋር ሲገናኝ የመጀመሪያው ነበረ። ኪም በዲፕሎማሲው መድረክ ላይ እጅግ ብልህ እንቅስቃሴ ያሳዩ። የኒውክሌር ጦር መሳሪያውን እንደ ድራማ መደራደሪያ በመጠቀም አገራቸው ከተገለለችበት አውጥተው ከዓለም ቁጥር 1 ሀያል አገራት ጋር እኩል ጠረጴዛ ላይ ተቀመጡ። ምንም እንኳን በቬትናም የተደረገው የሃኖይ ስብሰባ ማዕቀቦች መነሳትና በኒውክሌር መፍታት አለመስማማት ቢበተንም ኪም ግን ራሳቸውን በዓለም አቀፍ ደረጃ
ትልቅ ተጽዕኖ ፈጣሪ መሪ አድርገው አስመሰከሩ። ከምዕራባውያን ጋር ያለው ግንኙነት ሲቀዘቅዝ ኪም አዲስ የፖለቲካ ካርድ መዘዙ። ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ያደራጁት ወታደራዊና ስትራቴጂካዊ ጥረት በምዕራባውያን ዘንድ በከፍተኛ ድንጋጤ ፈጠረ። ሰሜን ኮሪያ ለሩሲያ ወታደራዊ ቁሳቁሶችና ጥይቶች ማቅረብ ስትጀምር፣ በአንጻሩ ከሩሲያ ዘመናዊ የህዋ የሳተላይትና የወታደራዊ ቴክኖሎጂ ድጋፎችን አገኘች። ሁለቱም መሪዎች አንድ ጥቃት ሲሰነዘርበት ሌላ ወታደራዊ እርምጃ የሚያደርግበትን የጋራ የደህንነት ስምምነት ተፈራረሙ። ኪም ጆንግ ኡን ዛሬ ላይ የተገለሉ አምባገነን ብቻ አይደሉም። ይልቁንም በምስራቁና በምዕራቡ ዓለም መካከል ባሉት አዲስ የኃይል ሚዛን ፍልሚያ ውስጥ ቁልፍ ተጫዋች እና የዓለምን ጂኦፖለቲክ ማወክ የሚችሉ ኃያል መሪ መሆናቸውን አረጋገጡ። በስዊዘርላንድ በርሊን ከተማ በስፖርትና በቪዲዮ ጨዋታዎች ይዝናና የነበረው ያ አይናፋር ልጅ ዛሬ የመላው ዓለም ስጋትና የዓለማችን እጅግ ምስጢራዊ ሀገር ፍጹም ገዢ ሆኗል። ኪም ጆንግ ኡን ለአንዳንዶቹ የሰብአዊ መብት ረጋጭና ጨካኝ አምባገነን ናቸው። ለራሳቸው ሕዝብ ደግሞ አገሪቱን ከምዕራባውያን ወረራ የታደጉ እንደ አምላክ የሚመለኩ ታላቅ መሪ ናቸው። ኪም አባታቸውና አያታቸው ማሳካት ያልቻሉትን ትልቁን ግብ አሳክተዋል። ሰሜን ኮሪያ በዓለም መድረክ ላይ ማንም በኃይል ሊነካት የማይደፍራት የኒውክሌር ኃያል ሀገር ማድረግ። ምንም እንኳን ሕዝባቸው በከፍተኛ ድህነትና ራብ ውስጥ ቢኖርም የእሳቸው አገዛዝ ግን በኒውክሌር ጋሻና በብረት እጅ ቁጥጥር ስር ሆኖ አሁንም በጽናት ቀጥሏል። አሁን ደግሞ የኪም ስርወ መንግስት ቀጣይ ምዕራፍ በልጃቸው በኩል እየተዘጋጀ እንደሚገኝ ብዙዎች ይገምታሉ። አንዳንዶቹም እህታቸውን ይጠቅሳሉ። የኪም ጆንግ የህይወት ታሪክ የሚያሳየን በ21ኛው ክፍለ ዘመን ውስጥ እንኳን ስልጣን፣ ፍርሃትና ወታደራዊ ኃይል እንዴት አንድን አገር ሙሉ በሙሉ ተቆጣጥረው ማቆየት እንደሚችሉ ነው። እርሶስ ስለ ኪም ጆንግ ኡን አገዛዝና ስለ ሰሜን ኮሪያ የወደፊት ዕጣ ፈንታ ምን ያስባሉ? ኪም አገራቸውን ወደ ተሻለ የኢኮኖሚ እድገት ይወስዷታል ወይስ የኒውክሌር ስጋት ይቀጥላል? አስተያየቶን በኮሜንት መስጫ ላይ ያስፍሩልን። ውድ ተመልካቾቼ ለዛሬ የነበረን የኪም ጆንግ ኡን የህይወት ታሪክ ይህን ይመስል ነበረ። እናንተስ ከዚህ ምን ወሰዳችሁ? በቀጣይስ ምን አይነት ፕሮግራም እንስራላችሁ? ሐሳባችሁን በኮሜንት ላይ አስፍሩልን። እንደዚህ አይነት ታሪካዊ ዶክመንታሪ እንዲደርሳችሁ ሰብስክራይብ ማድረጉን አትርሱ። እስከሚቀጥለው ፕሮግራም ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። አብራችሁ የነበርኩት ሳሙኤል አሰፋ ነበር።